የዳጣ ጸሎት በደንብ ሰርቷል። የቤት መታመስና መመሰቃቀል የለበትም ብላም ቃል ገብታ ነበረ። በሌላ በኩል እንግዲህ ዳጣ ለኤቢ መስዋዕት ለመክፈል ዝግጁ ሆናለች። ናታን የምርመራ ውጤቱን ቀይሮታል። ማርታ በሰራችው ስራ አፍራ ይቅርታም ጠይቀዋለች። ለዛና ገዜ ወደፊት የሚመጣው ነገር አይታወቅም፣ በደንብ መታወቅ አለብን በማለት እንግዲህ ሀሳባቸውንም አሳውቀዋል። አርጆን በመጨረሻም ፖሊስ ይዞባቸው መጥቷል። ናታን የምርመራውን ውጤት ቀይሮታል። በዚህም የተነሳ ያ ቤት ይፈርሳል ተብሎ የተጠበቀው እንግዲህ ቤቱ በሰላም ውሎ አድሮ ይገኛል። ይሁን እንጂ ደረጀ በወቅቱ ማርታ ይህንን የምርመራ ውጤት እኔ እናንተ ብቻ ማየት አለብን ብላ እየተናገረች ቢሆንም ነገር ግን ደረጀ እኔ ይህንን ነገር ልከፍት አልችልም፣ ራስሽ እንዳመጣሽው ክፈች በማለት አስቀድሞ ራሷ እንድታውቅ አድርጓታል። በዚህም ጥርጣሬዋ እንግዲህ እንዳትጠረጥረውና ደረጀ ምንም አይነት ስህተት እንዳልሰራ አረጋግጣለች። በሌላ በኩል እንግዲህ አሁን ላይ የመጣው የቤት ጠበቃ ተብዬው እንግዲህ ገዛኸኝ ወይም ደግሞ ገዜ፣ በዚህም እንግዲህ ድርድር አቅርበለታለች አበጌ። ይሄንን ቤት እያየው ነው አይደለ? በጣም የሚያምር ቤላ ቤት ነው። ምድር ናታቸው ሲሆንም አንድ ሰው ከገደልክልኝ እኔን አግብተህ ከዚህ ድል ቅቅፋ ብለህ ትኖራለህ፣ ያለዛ ግን ወደ መጣህበት አሰናብትሃለሁ። ስለዚህ የኔን ትዕዛዝ አክብረህ የማትቀበል ከሆነ ቁርጥን ካሁን ብታውቅ ይሻልሃል። አርጆን የሚባል ሰው አለና እሱን ልታጠፋልኝ ይገባል የሚል ሀሳብ ሰጥተዋለች። እንግዲህ ገዛኸኝ እኔ ሰው ገድዬ አንቺን ከማገባማ ለምን ቆሜ አልቀርም፣ በክብሬማ ምንም አይነት የምደራደርበት ነገር የለኝም በማለት ዝቶባት እና ፎክሮባትም ነበረ። ሆኖም እንግዲህ ገዜ ለሃይማኖቱ እንዲሁም ደግሞ ለክብሩ ታማኝ ሲሆን ይህንን ነገር አልሰራም በማለት እንግዲህ ያፈንግጧታል። ኤቢ አሁንም ቢሆን ለማሳመን እየሞከረች ነው። እንግዲህ አርጆን አሁን ላይ ፖሊስ እያመጣው ነው ብሎ ደውሎ ነግሯታል። ወጥተሽ የማታይኝ ከሆነ እመኝኝ ፖሊሶችን ይዤ እመጣለሁ የሚል ዛቻና ማስፈራሪያ እንግዲህ ይዞባት ነበረ። ኤቢ ግን ይህንን ነገር በጭራሽ አላመነችውም። እሺ ብላ ነገሩን አባብላ ወጥታ እንደማየት ይልቅ እሷ ግን እኔ አይመለከተኝም በማለት ወጥታ ሳታዩ በመቅረት እንግዲህ ዋጋ ሊያስከፍላት ይገኛል ይሄ ነገር አሁን ላይ። ምክንያቱም ፖሊሶችን ሰብስበው ይዞባት መጥቷል ማለት ነው። አሁን በድንገት በሩ እየተንኳኳ ነው ያለ። በዚህ በር ምክንያት እንግዲህ ውሃ ሂጂና ክፈችው ተብላም ተልካ ነበረ። ወይዘሮ ማርታ ራሱ በዚህ ጉዳይ በጣም ተጨንቃ ነበረ። ማን ሊሆን ይችላል በሩ ጋር በማለት ጠብቀውም እንዲሁም ደግሞ ስታዩም ነበረ። በዚህም ቅጽበት እንግዲህ ውሃ ራሱ ያየችውን ነገር ማመን አቅቷት እስከምትቸገር ድረስ ነበር የደረሰችው። እናም እንግዲህ ወዲያውኑ ሩጣ በሩን ስትከፍተው አርጆንና ጓደኞቹ ሰብሰብ ብለው እንግዲህ ኤቢን እዛ ቤት መንቀሩ ለማስወጣት ትግል ላይ ደርሰዋል። በዚህም የተነሳ ኤቢ እዚህ ጋር ቁጭ ብዬማ እንግዲህ እጅን መስጠት የለብኝም፣ የራሴን መንገድ መውሰድ አለብኝ፣ እዚህ ቤት ማምለጥ አለብኝ በማለት እንግዲህ ሳሎን ላይ የነበረችው እየሮጠች እንግዲህ ወደ መኝታ ክፍሏ ሄዳ በሩ ቆልፋ ትገኛለች። እና በሩ ግን ከዛ ስብራት ሊያድናት አልቻለም። አርጆን አሸፈሬ በማለት ጓደኞቹንና እንዲሁም ደግሞ ከፖሊሶች ተባባሪ ጋር ሰብሰብ ብሎ ስለመጣ አሁን ላይ ከባድ ሰዎችን ይዞባ ስለመጣ ያንን በር እንግዲህ ሰብረው አውጥተዋታል ማለት ነው። ኤቢም እንግዲህ በጣም ስታለቅስ ነበረ። እንዲሁም ደግሞ አሁን ላይ እኔ ራሷ ዝግ ክፍለ ሀገር ወጥቼ ብደብቅ እንኳን አባቴንና ውሃንም ይዟታል። ውሃ እንኳን ልትለቀቅ ትችላለች፣ ያው ህፃን ስለሆነች። ስለዚህ የኔ አማራጭ ወይም ደግሞ ሀሳብ አለ ብዬ የማስበው ወንጀሎችን የሰራዋቸውን ጥፋቶች እያንዳንዱ ወደ አንድ ሰው ማላከክ አለብኝ የሚል ሀሳብ አላት። ሀሳቡንም እንግዲህ ከዳጣ ወይስ ደግሞ ከናታን ልጀምር እና እያንዳንዱ ነገሮችን ወደ እሱ ለማላከክ መሞከር አለብኝ፣ ራሴን ነፃ ማውጣት አለብኝ በማለት እንግዲህ እያሰበች ነው። እንደገና ደግሞ ገዜ የተባለውን እንግዲህ አዲሱን ጥበቃ አቶ ደረጃ ይዞት የመጣውን እሱንም ቢሆን እሱን የገደለው ብዬ ነገሮችን ወደ እሱ አዞራለሁ እያለች ነው እንግዲህ ብቻዋን ማለት ነው። በእርግጥ ማርታም አባቷን ቢሆኑ እጅ ስጪ ብለዋት ነበር። እሷ ግን በጭራሽ ነው እያየማ ወደ ህግ አልሄድም፣ ምክንያቱም እኔ ወደ ህግ ከሄድኩት ናታና ዳጣ እንደፈለጋቸው ይሆናሉ። ስለዚህ እኔ ደግሞ እንደዚህ በጭራሽ ሊሆንም አልፈቅድም አለች። ያላት አማራጭ ምንድን ነው? አሁን ነገሮችን ወደ ሌላ ሰዎች አሸጋግራ እንዲሁም ደግሞ ጥፋቶችን ወደ እነሱ አዘን ብላ እራሷ በነፃነት መኖር ነው የፈለገችው። እናም አሁን ላይ ይህ ጊዜ የተባለው ሰው ይደልል ብላ ወንጀል ከመናገሯን በፊት እንግዲህ ብዙ ነገሮችን እያደረገች ነበረ። ወደ ኪችን እንዲገባ አድርገዋለች። ኪችን ከገባ በኋላ
ያርጆንም ጓደኛ የደበደበችበትን ዱላ ይዞ ነበር በዛ ሰዓት እና በዱላም እንደመምታቷ እንግዲህ ይህ ጓደኛውም አሁን ላይ የተቀጠረው ዘመኛ ዱላ አለው። ስለዚህ እጁ አሻራ ምናምን እንዲያርፍበት እያደረገች ነው ያለችው። በዚህም የተነሳ እንግዲህ ለዛም ተመችቷት እያወራችውም ነበር። እንግዲህ እዚህ ቤት ምን ትሰሪያለሽ? ልጅ ነሽ ወይስ ምንድን ነሽ ስላት እንግዲህ አይ እኔ ስራ እየሰራው ነው የሚል ሀሳብም ሰጠዋለች። እንደው አንቺን የመሰለች ወርቅ ለምንድን ነው እዚህ ቤት የምትሰሪ እያለ እንግዲህ ሲያናግራትም ነበረ። እሷም እንግዲህ ምን ታደርገዋለህ ስራ ክቡር ነው በሚለው ማንም እንግዲህ ባል ቢኖረኝማ እዚህ ቤት መቼ ታይ ነበረ የሚል ሀሳብ ስትሰጠው እንግዲህ እሱም ሀሳቧን ወደዳት፣ እንዲሁም ደግሞ ተመቻት ማለት ነው። በሌላ በኩል ደግሞ ይችን የመሰለች ወርቅማ እንግዲህ እንደው ከዚህ ሰንበንበት የምንል ከሆነ ምናልባት አይታወቅም እህሏችን ሊገጥም ይችላል በሚል እንግዲህ ለዛ ነው ማናግሯታል። ለዛም እንግዲህ ጨዋታ አዋቂ እንደመሆኗ አይ በቃ እዚህ ከቆየውማ ማደሬ ነው፣ ስለዚህ በል የመጣሁልን ምግብ ብላ እትልና እንግዲህ ወደ ስራዋ ትመለሳለች። ወደ ስራዋ ከተመለሰች በኋላ እንግዲህ ከኤቢ መኝታ ክፍል ለማጽዳት በገባችበት ወቅት ኤቢ እንኳን ደስ አለሽ ባልመጣልሽ የሚል ሀሳብ ሰጥታታለች። ኤቢ ይህንን እንድትልበት የቻለችበት ዋነኛ ምክንያት ከናታን ጋር ያላትን ቀረቤታ እንድትርቅና እንዲሁም ደግሞ ባልፍለጋ ስለመጣች እዛ ቤት ምናልባት ናታንን ትተዋለች በሚል ሰበብ ነበር። እሷ ግን እዚህ ቤት የመጣሁት እኔ ባል ፍለጋ አይደለም ስራ ነው የመጣሁት በማለት ነበር የመለሰችላት። እናም እንደዚህ ስትላት እንግዲህ ኤቢ ተናዳ ልትመታት ስትል እትዬ በማለት እንግዲህ ዛሬ ሳትመታ አልፋለች ማለት ነው። ትናንትና በጣም ስጠፈጥፋን ነበረ። እንግዲህ ሩጣ ካመለጠች በኋላ እትዬ ልጅሽ በጣም እየረበሸች ነው፣ በጣም እየደበደበች ነው፣ እኔ ምንም ሳላደርጋት፣ ስለዚህ ምን ላድርግ ሀሳብ ስጭኝ እያለቻትም ነበረ። እሷም እንግዲህ አይዞሽ ነገር ያልፋል በማለት ስታታላትም ነበረ። በሌላ በኩል ደግሞ ናታን ዲኤንኤው ምርመራ ከቀየሩም በኋላ ደረጀ በጣም ሲመርቀው ነበረ። ምክንያቱም ከትልቅ ከባድ ጭንቅ በኋላ ነው እንግዲህ የገላገልከኝ፣ የገንዛ ልጅ ሚስጤርን አውጥቼ ካልጎለጎልኩና በአደባባይ ካላወረድኩ ስትለኝ፣ አንተ ግን የማልወልድ ልጅ ሚስጢርን እየሸፈንክልኝና እየደበክልኝ ነው ያለውና በጣም ውለታ በዛብኝ እያለ ናታንም በጣም ሲያመሰግነው ነበረ። እንዲሁም ደግሞ አንተ ከዚህ በኋላ ልጅ ነህ የሚል እንግዲህ ሀሳብም ሰጥቶታል። እንግዲህ ናታንም ምንም ነገር ስታደርግ እኔን አማክረኝ የሚል ሀሳብ ነበር የሰጠው። በእርግጥ እንዴት ነው ውጤቱን ልቀይረው የቻልከው ብሎ እንግዲህ ሲጠይቀው ማለት ነው። በሰዓቱ እንግዲህ ማርታ የዳጣን ጥፍር ስትቆርጣት አይቶ ስለነበረ እያንዳንዱ ተከታትሎ የራሱን ጥፍር በመቁረጥ ከዛ እንግዲህ ወደ ሻወር ቤት ስትሄድ ማለት ነው ተከታትሎ ሄዶ ደብቆባታል። ነገር ግን ማርታ እንዴት ተሸወደች? እንዴት አልሰማችም? እንዴት ሰው አለ ብላ አላሰበችም? ሰው ናታንም በጣም ነገሮቹን በፍጥነት ነበር እንግዲህ ሲያቀላጠፋቸውና ሲያስኬዳቸው የነበረው። እንግዲህ መጀመሪያም ዲኤንኤ ልታስመረምራ ይወስዳለች ሲል እንግዲህ አላምንም ነበር ማለት ነው። ሆኖም እንግዲህ እሺ የተፈጠረው ነገር ይፈጠር በማለት ጉዳዩን ለሚመለከተው ነገር ወስዳ በቃ ይቅርታ እንድትጠይቀው ነው የተደረገች። እንግዲህ ሰው ደረጃ ግን የሚገርማችሁ ነገር ይቅርታ አዳሪ ምናምን ስትለው እሱ ቀድሞ ሊነግራት አልነበረም። የምን ይቅርታ ነው እኔ እኮ በቃ ተሳስቻለሁ ስንት ዓመት በፊት ምናምን ብሎ ሊነግራት በጣም ትንሽ ነበር የቀረውና እኔ እኮ ጠርጥሬህ ነው በቃ የዳጣና የሰላምን ምርመራ ውጤት ነበር ላስኬድ የሄድኩት ስትለው በጣም እንግዲህ ደነገጠ፣ ዝም አለ። ምንድን ነው በማለት ግን የጠቀመው ነገር ምንድን ነው? ብዙ ነገር ከማውራቱ ወረቀቱን ማንበቡና ማየቱ ነበረ። ከዛ በጣም እስከሚገርመው ድረስ ራሱ ሁላ እየተጠራጠረ እንዴት ነው እንደዚህ ሊሆን የሚችለው? እኔ እኮ የወለድኳት እርግጠኛ ነኝ ከሷ ነው፣ ግን እንዴት እናቷ አልሆነችም እስከ ማለት ደረጃ ደርሶ ነበረ። ከዛ ግን ሳሎን ወርዶ ቁጭ ብሎ ሲያስብ ምናምን ከናታን ጋር ካወራ በኋላ ይህ ነገር እንደተቀየረ ይረዳ ማለት ነው። በዚህም ናታን ትልቅ ስራ እንደሰራለት ከጭንቀት እንደገላገለው ይነግረዋል። እና ዳጣና እንግዲህ ኤቢም እንደተለመደ ተጣልተዋል ማለት ነው። ይህም እንግዲህ እኔ ታስሬ እናንተ አትጋቡም የሚል ሀሳብ ነበረ። ኤቢም እኔማ ሞቼ ነው በቁም እናንተ የምትጋቡት ትልባቸዋለች፣ እየዛተች ነበረ። ኤቢ ደግሞ በጣም እንግዲህ ኃይለኛ ሆናለች አሁን ላይ። በቃ ስለ ሰው ነው የምትጨነቀው። በቃ የራሷን ችግር እንዴት መፍታት እንዳለባት ምናምን ከማሰብ ስለ ሰው እናንተማ በቁሜ እያለው አትጋቡም፣ እናትና አባቴ እንደፈለጉ እያደረጓችሁ ነው። እኔ በቃ በአባቴ ቤት እንደዚህ መጫወቻ አስታርጉኝ አላይም የሚል ስብዕና አላት ማለት ነው። እናንተ አባቴ ቤት ናችሁ፣ ምን ቤት ናችሁ? ለነገሩ ቤተሰቦች ያላከበሩኝም እናንተ እንዴት ነው የምታከብሩኝ? እያለች እንግዲህ ጭራሽ ከሷን ብሶ ማለት ነው ስትናገራቸው ነበረ። ናታንም ዳጣን ንቅ አድርጋ ስትይዛት በጣም ጠበቃ ነበር የሆነላት፣ ሲከራከራት ነበር። መሬት ላይ ወድቃ ራሱ በቃ ዝም እያሏት፣ በዚህም ተናዳ በጣም
እገልሻለሁ አለቀሽም፣ እስር ቤት ራሱ ተያይዘን ነው የምንገባ ነው ያለቻት። እንግዲህ ዳጣ በዚህም የተነሳ እኔ እገባለሽ ነበር በአንቺ ቦታ አንቺን ለማዳን ግን እኔ አልገደልኩትም ነው ያለቻት። ስለዚህ ዳጣ ራሷን አሳልፋ ለመስጠትና መስዋዕት ለማድረግ ለኤቢ ዝግጁ ናት። ግን ደግሞ ችግሩ ኤቢ ይህንን ነገር እየተረዳች አይደለም። በመጨረሻም እንግዲህ ማርታም ይህን ነገር መክራት ነበር። የአባት እርግማን ይደርሳል ብላታለች። ሰው ደርሶባታል አታሳዝኘው እያላት ነው። አሁን ላይ እንግዲህ ደረጀ ትልቅ ተስፋ ያለው በዳጣ ነው። በኤቢ ያጣውን በዳጣ ለመተካት እየተጣጣረ ነው ያለ። ክብርም ሆነ ትልቅ ደረጃ ለመድረስ ዳጣን እየደገፈ ነው። ኤቢ ይህንን ከሰማች በእርግጠኝነት ዳጣን ጥምድ አድርጋ ነው የምትይዛት እና ትቀናባታለች። ብዙ ነገር ልታረጋት ትችላለች። ናታልም ከጎኗ ስለሆነ እንግዲህ የአይዞሽ እያላት ነው እና የብቸኝነት ስሜት ተሰምቷት ራሱ እያለቀሰችው ነበር። ሰው አባቷ ሄዶ ያባበላት ነው የነበረ። በሌላ በኩል ማርታም እንግዲህ የአበጌልን ስም ትርጓሜ ነግራታለች ማለት ነው። ግን አልገባትም። እንግዲህ ውሃን በመጨረሻ በር ክፈች ስትባል ያየችውን ነገር ማመን አቅቷት ራሷን ስታወድቃለች ማለት ነው። ነገር ግን ምን አየች? ውሃ እነማንን ነው በጣም ብዙ ሰዎች ወደ ቤታችን መጥተዋል ያለቻቸው? ሰላም ጤና ይስጥልኝ የተከበራችሁ ቻናላችን ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።